ተማሪዎች የዛሬ አበባዎች የነገ ፍሬዎች የማራይ እንኳን ታይስ አቅም የለኝም። ያን አብረው ቋቋ ጫማ እንኳን ሲያረጉ እሷ አይታያትም። በጣም ልብ የሚነካ ታሪክ ነው የዮሴፍ አባት ታሪክ። የተወደዳችሁ ውድ የሼፍ ዚማጀት እና የአባይ ቲቪ ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? እንዴት አላችሁ? ብዙ ቦታዎች እየሄድን ነው። አሁን ደግሞ ያለነው ኤልኤም የምግብ ሙያ ማሰልጠኛ ኢንስቲትዩት ውስጥ ነው። ለእግዚአብሔር ፈቃዶች የነጻ ትምህርት ዕድል እንደተሰጣቸው ከዚህ በፊት ባቀረብነው ፕሮግራም ላይ አይታችኋል። ግን ያሉበት ሁኔታ እንዴት ነው ብለን እኛም ለማየት ለእናንተም ለማሳየት እዚህ መተናል። ስንገባ ያለው ሁኔታ አብረን ያለን ተከታተሉን። ተማሪዎች የዛሬ አበባዎች የነገ ፍሬዎች እንደምን አሉ መምህር? ተማሪዎች ላይ ነው። እንዴት ነው ትምህርት? አሪፍ ነው። አሪፍ ነው። ኤልኤሞችን በደንብ እያመሰገናችሁ ነው? በጣም አይደል? አዎ። እኛ ደግሞ ዛሬ መጣ ነው ኤልኤም ትምህርት ቤት ለእናንተ የሰጠውን የትምህርት ዕድል ለዳጆቻችን ለማሳየት ነው። ኤልኤምንም ደግሞ በአካል ተገኝተን እንደገና ለማመስገን ነው። መምህር እንዴት ነሽ? ምን እያደረጉ ነው ዛሬ? ምን ሰላጣ እየሰሩ ነው እና አከታተፍ አይነቶችን እያሳያችኝ ነው። አሁን የአከታተፍ አይነት ጁላይ ይባላል። ጁላይ አከታተፍ ነው እየከተፉ ያሉት። ስለዚህ ሰላጣ ያው እንግዲህ እየሰሩ ነው፣ እየደረሰ ነው። እንበላለን ማለት ነው። እንበላለን። የእነሱ የትምህርት አቀባበል ሁኔታቸው ከመጡ ጀምሮ እንዴት ነው ያለው? ማለት ተማሪዎቹ እኛ ላክናቸው ወደዚህ ስለነሱ ነው የመጣ ነው እና አሁን እንዴት ናቸው ስታያቸው? እነ ዮሴፍ አሪፍ ናቸው። ያው እንግዲህ ዋና ፍላጎት ነው እዚህ ምግብ ዝግጅት ያው እንማር ኢንተረስት ያስፈልጋል። ጥሩ ነው። እስካሁን ጥሩ እየሄዱ ነው። አሪፍ ነው ብዬ ነው ማለት ነው። ዮሴፍ በጣም በኢትዮጵያን ሕዝብ በከፊሉ ውስጥ የልብ ትርታ ውስጥ የገባ ልጅ ነውና ጥሩ ቦታ እንዲደርስ እንደ አባይ ቲቪ እንደ ሼፍ ዚማጀት ስለምንፈልግ ኤልኤም ደግሞ የተለየ ትኩረት ሰጥቶ ይሄ ልጅ ለጥሩ ቦታ ላይ እንድናበቃው እናንተንም አደራ ለማለት ጭምር ነው የመጣ ነው። ህዝቡ ብዙ እየጠበቀ ነው። ይሄ ከዚህ ጨርሶ ከወጣ በኋላ ደግሞ እንደ አባይ ቲቪ እንደ ሼፍ ዚማጀት እኛም አንድ ቦታ ላይ ህይወቱ የተቃና እንዲሆን ከዚህ ግን አይደል መሰረት ይዞ መውጣት አለበት። እዛ ላይ እንሰራለን። ስለዚህ አደራ የምንለው ነገር እችን ለማድረግ ነው። ስላረጋችሁልን፣ ስለደገፋችሁን እነ ዮሴፍን የእግዚአብሔር ፈቃዶች ስለደገፋችሁ በአባይ ቲቪ እና በሼፍ ዚማጀት ቤተሰቦች በወዳጆቻችን ስም ከልብ እናመሰግናለን። እኛም እናመሰግናለን። ያው እንግዲህ ከዚህ ጥሩ ሙያ ይዞ እንዲወጣ እንግዲህ ጥረታችን ነው። መስዋዕት ብትሆን እሱም ሁሉም ተማሪ ያው ማለት ጥሩ ራሱን ሙያ ይዞ ምግብ ዝግጅት ትምህርት በጣም ትልቅ እንትን ነው። ትልቅ አስተዋጽኦ አለ። የትም ሀገር ብንሄድ ከኢትዮጵያ ውጭም ብንሄድ የምግብ ዝግጅት አሰራር እንትናችን አዳብረን ወጥተን ለመስራት ዝግጁ ነን። እነሱም ያው በሚማሩ ትምህርት እንትን ላይ ጥሩ እንትን አላቸው። ነገ ያው ጥሩ ደረጃ ላይ እንደሚደርሱ ያው ተስፋ እናደርጋለን። ዮሴፍ እንዴት ነው? ሰላም ነው? ደህና ነህ? አለን። እግዚአብሔር ይመስገን። ነቃ ብለሃል በጣም አይደል? ኤልኤም አቀባበላችሁ በጣም ደስ ይላል። ከ6 ወር በኋላ ደግሞ የትምህርት ቤቱንም ስም ከፍ ለማድረግ እጥራለሁ። በማዕረግ ተመርቄ ደግሞ እሱን ደግሞ ትምህርት ቤቱንም እና እናንተም የሰጣችሁኝን እድል ተጠቅሜ አንደኛ ደረጃን ይዤ ለማመስገን እናንተን ለማመስገን ያብቃኝ። እግዚአብሔር ደግሞ ሲጨመርበት ይቃናል። አመሰግናለሁ። እግዚአብሔር አሁንም በሞገስ በክብር በጸጋ በበረከት ለዛ ቀን ያደርስና እኛን እድሜ ጤና ሰጥቶ አንተን ቆመን ለማስመረቅ እሷን እህቴንም አንተን ቆመን ለማስመረቅ እዚህ የዛ ቀን ቃል እንገባለን። የምትመረቅ ቀን
ከዚህ በፊትም ኤልኤም ተማሪዎች አስመርቃለሁ። የዛ ቀን ግን እኔ መጥቼ ቆሜ እንድትመረቅ ነው። እኔ ብቻ ሳይሆን ዳኞቹ በሙሉ ሼፎቹ መተን ቆመን እናስመርቃለን። በደንብ ትጋና ስራ። የኢትዮጵያ ሕዝብ አይን አንተ ላይ ነው ያለው። ሁሉም ሰው ያንተን ሰክሰስ ያንተን መጨረሻ እድገትን ይፈልጋል። ጎበዝ ልጅ ነህ፣ ትሁት ልጅ ነህ፣ በጣም ጠንካራ ልጅ ነህ። ውስጥ በጣም ጠንካራ ነው። ትልቅ ቦታ እንደምትደርስ አውቃለሁ። ቀን ከሌሊት አይኔ ካንተ ላይ እኔም አይነቀልሽ። እኔም እከታተልሃለሁ። በዚህ በኩል ባለው ተነጋግረናል አይደል? ምንም ችግር የለም። በደስታ ኮራ ብለህ ጀነን ብለህ እንድትማር ነው። እሺ እሺ። ይሄን ሳቅህን ነው የምፈልገው። ድገመው አንዴ፣ ድገመው። ገና ትስቃለህ፣ ገና ትስቃለህ። እሺ እሺ። እንዴት ነሽ አንቺስ? እግዚአብሔር ይመስገን አለን። እንግዲህ ያው እኛ እዚህ መተን ለተሰጠን እድል ከፍተኛ ምስጋና አለን ለአባይ ቲቪ እና ለሼፍ ዚ ማጀት ትልቅ አክብሮትና ትልቅ ስም እንዲኖረን አድርጓል እና ይሄንን እድል አግኝተን ደግሞ እዚህ ጋር በመምጣታችን በጣም ደስተኞች ነን። ብዙ ሰው ያው ትልቅ ሼፎች ትሆናላችሁ፣ የራሳችሁን ከፍታችሁ ሁለታችሁ ተቀናጅታችሁ ትልቅ ሬስቶራንት ይኖራችኋል የሚል ሀሳብ ከሁሉም ሰው እየተሰነዘረልን ነው። እንግዲህ ሁሉም ነገር የእግዚአብሔር ፍቃድ ነው። ይኖራችኋል። እኔ ደግሞ በተጨማሪ ምንድነው የምለው ባላችሁ ትርፍ ጊዜ ሁለታችሁ አሁን ያለው እንግዲህ ዓለም ላይ በጣም ጥሩ ያለው ሶሻል ሚዲያ ቲክቶክ ነው። ሁለታችሁ አብራችሁ አይደል የእግዚአብሔር ፍቃድ የሚለውን ስም ይዛችሁ ቲክቶክ ብትከፍቱ ህዝብ ጋር ቶሎ ትደርሳላችሁ። አንዳንድ ነገር እያሳያችሁ አይደል እዚህ የተማራችሁትን ወደዛ እያሳያችሁ ሌላ የገቢ ምንጭ መፍጠር መቻል አለባችሁ። እሺ የሥራ ሰዓታችሁን አልሻማም። መልካም ጊዜ ይሁንላችሁ። ወዳችኋለሁ። እሺ ኤልኤምን በጣም እናመሰግናለን። ሼፍ እናመሰግናለን። ሼፍ በእጅ አይጨበጥም እንኳን እንደዚህ ነው። መልካም ጊዜ። ባይ 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 ባይ። የተወደዳችሁና የተከበራችሁ ውድ የሼፍ ዚ ማጀት እና የአባይ ቲቪ ቤተሰቦች አሁን የምንገኘው በግሎባል የምግብ ሙያ ማሰልጠኛ ትምህርት ቤት ነው። እነ ኑራ እና የቅመሞቹ አንዷ እንዲሁም ጥንዶቹ ግሩፕ ሚስትየው እዚህ ይማራሉ። ነፃ የትምህርት ዕድል የሰጠልን ግሎባል የምግብ ሙያ ማሰልጠኛ በዚሁ አጋጣሚ እያመሰገንን ከ28 ዓመት በላይ በዚህ የምግብ ማሰልጠኛ ሙያ ለኢትዮጵያ ሀገራችን ትልቅ አስተዋጽኦ ያደረገና ሀገራችን ላይ የሚገኙ በጣም ትላልቅ ሼፎችን ያፈራ ትልቅ ተቋም ነው። ከልብ አሁን በድጋሚ እናመሰግናለን። ተማሪዎቹ ከዚህ በኩል እየታዩኝ ነው፣ ስራ ላይ ናቸው። አስተማሪው በጣም በትጋት እያስተማረ ያለበት ሁኔታ ነው። እስቲ ገብተን ደግሞ ምን እንደሚሰማቸው አብረን እናያለን። ተማሪዎች፣ የዛሬ አበባዎች፣ የነገ ፍሬዎች ሼፍ እንዴት አለ? እግዚአብሔር ይመስገን። እንዴት ነው? ደህና ነው? ሰላም ሰላም ነው? አለ። እንዴት ናችሁ? ኑራ፣ ቅመሞቹ ሰላም ነው? ሌሎቻችሁም እንዲሁ ሰላም ነው? ትምህርት እንዴት ነው? አሪፍ ነው። አልሐምዱሊላህ። ሼፍ እንዴት ነህ? ሁሉ ሰላም። እግዚአብሔር ይመስገን። አምጪው ሳንስጫት በመጀመሪያ ለሼፍ ዚ ማጀት በምግብ ዝግጅት ላይ የሚወዳደሩ ተማሪዎች የትምህርት ዕድል ብናገኝ ብለው ሲጠይቁን መተን ስንጠይቃችሁ የማህበራዊ ግዴታችሁ ስለተወጣችሁ እና ሙሉ ፈቃደኝነታችሁን ስላሳያችሁን ከልብ እናመሰግናለን። ኑራ እንዴት ነው? ደህና ነኝ። አልሐምዱሊላህ። ምን አዲስ ነገር አለ? በጣም ደስ ብሎኛል ይሄንን እድል በማግኘቴ። ሼፉንም በጣም ማመስገን እፈልጋለሁ። በጥሩ ሁኔታ እያስተማረን ነው። አባይ ቲቪ እና ሼፍ ዚ ማጀት ይሄን እድል ሰጥቶኝ ይሄንን ነገር አላህ ካለ መኖሪያ እንትን ማድረግ ነው የምፈልገው። ሰርቼበት እድሉ ማመቻቸት ነው የምፈልገው እና አመሰግናለሁ። እኔም በርትቼ ትምህርቴን ተምሬ እናንተም ለምርቃታችን ያብቃል። አሜን 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 አሜን። እንዴት ነው ትምህርት? እንዴት ነው በአጠቃላይ ግሎባል ያለው ሁኔታ እንዴት ነው? ትምህርት በጣም ጥሩ ነው። በጣም ደስ ብሎ ነው የምንማረው። ሼፍንም እናመሰግናለን። በአባይ ቲቪንም በጣም እጅግ አድርገን በጣም እናመሰግናለን። ደስ ብሎ ነው የምንማረው። እናመሰግናለን። እሺ ሼፍ፣ ስለነበረን ቆይታ ከልብ እናመሰግናለን። ስለሰጣችሁን እድል በጣም ከልብ እናመሰግናለን።
ካሜራማኖቹም እንግዲህ አብረን ጉዞ ወደሚቀጥለው ቦታና ለተመልካቾቻችን ሰርፕራይዝ ወደምናደርጋቸው ሌላ ቦታ ደግሞ አብረን ጠብቁን፣ የትም እንዳትሄዱ። የተወደዳችሁ ውድ የሼፍ ዚ ማጀት እና የአባይ ቲቪ ቤተሰቦች እንዴት ሰነበታችሁ? አሁንም ጉዞአችን ቀጥሏል። ከዚህ በፊት በውቤዎቹ ግሩፕ ላይ ትወዳደር የነበረችው ቃል ኪዳን የሥራዋ ሁኔታ ምንድነው? እንዴት ነው ያለችው? ቡና ጠጡ አላት። ማደግ እፈልጋለሁ፣ መስራት እፈልጋለሁ ብላለች። ስራዋ ሁኔታ እንዴት ነው የሚለውን የትንሿ ሸራተን የሚባለው አካባቢ ነው ያለችው። እዛ መተን ልንጎበኛት መተናል። እንዴት እንደምትቀበለን አብረን እናያለን። ቃል ኪዳን ሼፍ እግዚአብሔር ይመስገን። እንዴት ነሽ? ደህና ነሽ? አለሁልህ። እንዴት ነህ? እግዚአብሔር ይመስገን። ስራ እንዴት ነው? አሪፍ ነው። እግዚአብሔር ይመስገን። ዳቦ ይወዳል ብለሽ ነው አምባሻ ፊት ለፊት ያደረግሽው? አዎ። በይ ሰው ሲጠየቅ ባዶ አይመጣም። እሺ ሼፍዬ፣ አመሰግናለሁ። እሺ እግዚአብሔር ይስጥልን። በጣም አመሰግናለሁ። ኧረ እግዚአብሔር ይስጥልን። አመሰግናለሁ። ስራ እንዴት ነው? አሪፍ ነው። እግዚአብሔር ይመስገን። አቦል ላይ ነው የደረስኩት? አዎ፣ አቦል ትኩስ ነው። አቦል ነው ቡና። አዎ፣ ግድ ነው። አዎ። እንዴት ነው ገበያ? ስራ እግዚአብሔር ይመስገን አሪፍ ነው። ስራ ምርጥ ነው። እግዚአብሔር ይመስገን ምርጥ ነው። አይን ቦታ ነው? ፊት ለፊት ቦታ ነው? ፊት ለፊት ቦታ ነች። እንደውም አሁን ፏፏ ብላ ነው። ፏፏ ብላ ነው። እንዴት ነው? ቺፕስ እየሰራሽ? ቺፕስ እየሰራው ነው። ገበያ ያለው አሪፍ ነው። ማታ ማታ አለው። ማታ አሁን ያው ስታዘዝ ቶሎ ቶሎ ለመስራት ነው የለኮስኩት እንጂ ማታ በደንብ ነው የምሰራው። አሪፍ ነው። እግዚአብሔር ይመስገን። እግዚአብሔር ይስጥልን። በጣም ላረክልኝ ነገር ሁሉ እግዚአብሔር ይባርክ። ክብሩን እግዚአብሔር ይሰጥ። ክብሩን እግዚአብሔር ይሰጥ። አዎ ሼፍዬ፣ እኛ የማህበራዊ ግዴታችንን የተወጣን እና ከዚህ በላይ እንድትደርሺ በጣም ፈልጋለሁ። እኔም እፈልጋለሁ። የአባይ ቲቪ እና የሼፍ ዚ ማጀት ቤተሰቦችም ያንቺን ጥሩ ቦታ መድረስ ይፈልጋሉ። እንዲህ በትንሽ ነገር የሚደሰት ሰው ደስ ይላል። በትንሽ ነገር ደስታሽ አንቺ ወደ ሰው የሚጋባ ደስታ ነው ያለሽ። ወደ ሰው የሚጋባ ደስታ ነው ያለሽ። እኔ ስኳር ከ50 በላይ እኮ ስኳር አይጠጣም። እሺ ሼፍዬ፣ በጣም አመሰግናለሁ። ደግሞ ምነግርህ ነገር ደግሞ እንትን ቀበሌ አመልክቼ ነበርና ቡና ጠጡ። እንዴት ማለት? ቡና ጠጡ። አሁን ሴሬሞኒ ምናምን ይኖራል አንዳንዴ ስብሰባ አዳራሽ ላይ ረከቦቴን ከነ ሙሉ ከቡኔ ሁሉ ቀይን ይዤ እሄዳለሁ። እዛ ለስብሰባ አዳራሽ ለተካፋዮቹ ቡና እሸጣለሁ እና በሳምንት ሁለቴ ያለ። ሁለቴ ምን ያህል ሰው ይሆናል? ቢያንስ 50 60 ከዛ በላይ ተመስገን። እና ለሱም በጣም አመሰግናለሁ። እና ቅዳሜና እሑድ እዛ ስትሰሪ እዚህ ምን ልታደርጊ ነው? እዛጓለሁ። ይሄማ መዝጋት የለብሽ። እኔ እንደ ሀሳብ መዝጋት የለብሽ። ቤተሰብ የሆነ ሰው ካለ ወይም ሌላ ሰው ካለ ከቀን ሽያጭሽ ላይ ቦታሽ የተለመደ ስለሆነ አረጋለሁ ላይ ትንሽ እየሰጠሽ አንደኛ ለሌላ ሰው የሥራ ዕድል ትፈጥሪያለሽ፣ ሁለተኛ ደግሞ ይሄኛውም ይጠቅማል አይደል? አዎ፣ ይሄን መዝጋት አያስፈልግም። ያ ደግሞ ሙሉ ቀን አይሆንም ማለት አይ ከ3 ሰዓት እስከ 6 ሰዓት ባለው ትንሽ ሰዓት ስለሆነች ስብሰባ ሰዎች ይመጣሉ። ይመጣሉ። በጣም እዚህ አካባቢ ቡና ትወስጃለሽ? በደንብ ይኸው ታክሲተሮቹ ከኔ ነው የሚጠቀሙት። ታክሲተሮቹ ሂሳቤ ስንት ሆነ? ሂሳብ 100 210 ከናባሽው ታዲያ እዚሁ እየመጣሁ ልብላ ብላ። ምን ችግር አለ? ኧረ ይሻላል። ንግድ ባንክ አለሽ ነው? አዎ። እኛ እንክፈላ። ኧረ ምን በወጣው ግብዣ ነው። ምንም ችግር የለም። ሉኑ ማርያምን እግዚአብሔር ይስጥልን። በጣም አመሰግናለሁ። በርቺ። እሺ፣ ይሄንም እንዳዘጊ አይ አሜናው ድብትሽ ሌላ ሰው አምጥሽ ያሰራሽ። እሺ፣ አሰራለሁ። እሺ፣ መልካም ጊዜ። እሺ፣ ቻው።
የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች አሁንም ጉዟችንን ቀጥለናል። አሁን ደግሞ ከቅመሞቹ አንዷ የሆነችው ኢየሩስ ወልዳለች ተብላ እንኳን ማርያም ማረችሽ ልንል በተኛችበት ሆስፒታል መተናል። ተከተሉን። ኢየሩስ ኖር እንዴት ናችሁ? ማርያም ማረችሽ። ማርያም ተኖር እንዴት ነሽ? ሰላም ናችሁ? ሰላም አለ ባለቤቷ ነህ? እንዴት ነህ? ኢየሩስ ይቅርታ፣ እንዴት ነሽ? ሰላም ነው? ደህና ነሽ? እንዴት ናችሁ? እንኳን ማርያም ማረችሽ። ማርያም ተኖር። እሺ ምን ወለድሽ? ወንድ ሴት? ወንድ። አሁን ውድድሩ ደርሷል። ውድድሩ እንዴት ነው ታዲያ? እሱን ይዘሽ ነው የምትመጪው? ቤቢ ሾን ይዘን ነው እንግዲህ የምንመጣው። ቤቢ ሾን ይዘን። በሰላም ተገላገልሽ? ያው በሰላም እግዚአብሔር ይመስገን። ሁለት ሴቶች ነበሩ፣ አሁን ደግሞ አንድ ወንድ ተጨመረ። አዎ እግዚአብሔር ይመስገን። ይሄ ሰውዬ ያግዝሻል? ዳይፐር ምናምን ይቀይራል? አዎ ግድ ነው። አይ ጥሩ። በቃ ቤተሰቦቻችን አንቺ ያለሽበትን ሁኔታ እንዲያዩ ነው የመጣ ነው። አራተኛው ዙር ውድድር ደርሷል። እሺ አሁን አንቺ ምን በገንፎ ነው የምትወዳደሪው ማለት ነው? እንግዲህ እስኪ በፈቀዳችሁት ለአንቺ ስንል በዛ ብናደርገው ይሻላል። እግዚአብሔር በክብር በሞገስ በጸጋ ያሳድግልሽ። አሜን አሜን አሜን። በሰላም ቤትሽ ግቢና ቤትሽ ደግሞ መተን በደንብ እንጠይቅሻለን። እሺ አመሰግናለሁ። ሰዓት እየደረሰ ስለሆነ እስከዛ ሼፍ ባል ነው ያለሽ አይደል? ይሄ ቢመጣ ይሄ ነው፣ ይሄ ቢመጣ ቀርበ ወደዚህ ካሁኑ እሷ ያላት ከሌሎች ተወዳዳሪዎች ያላት አድቫንቴጅ አንተ ነህ ከእግዚአብሔር በታች። ስለዚህ ከፊት የተሳሳተችውን ነገር ያለውን ነገር ጥሩ የሆነውን ማሳደግ፣ ችግር ያለባትን ነገር ደግሞ ላይ አይደል ይሄ ነው ፍጥነት ላይ ምናምን ትንሽ መስራት አለባቸው። እሱን እየመከርክ አዲስ ልጅ አዲስ የቤት ዕቃ ከገባ ብዙ ነገሮች ልጁ ይሳቅ ነው አይደል? በድሉ ትሉታላችሁ የዛ ጊዜ። እሺ እንደ ሁሉም ተወዳዳሪዎች ለዛ እንዲያበቃችሁ መልካም ምኞቴን እገልጽላችኋለሁ። እሺ ህዝብ በጣም ወዶሻል። አይተሽዋል ማለት ነው? አይቼዋለሁ። የህዝቡን ፍቅር በጣም ነው የማመሰግነው። በቃ አሸንፈሽ ህዝቡን ማስደሰት ነው ያለብሽ። እኛም ሁሉ ጊዜ ከጎንሽ ነን። እሺ በጣም ነው የማመሰግነው። ማርያም በሽልም ታውጣሽ። አሜን አሜን። አመሰግናለሁ። እሺ እናንተንም እግዚአብሔር ይማራችሁ ሁላችሁም። አሜን አሜን። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? ባለፈው ከቅመሞቹ አንዷ ኢየሩስን በሆስፒታል ተገኝተን ጠይቀናታል። አሁን ግን ቤቷ መጥተን እንደገና ልጇ ያለችበትን ሁኔታ ለእናንተ ለማሳየት ወደ ቤቷ እየገባን ነው። አብራችሁን ግቡ። ሰላም ለዚህ ቤት። ሰላም እንዴት ናችሁ? ሰላም ነው በእግዚአብሔር። በድጋሚ እንኳን ማርያም ማረችሽ። ቁጭ በይ። አንቺማ እንዴት ትንሽ አልሽ? ቁጭ በይ። ደህና ነሽ? አንቺ ማን ነሽ? የማን ነሽ ጣፋጭ? እንዴት ናችሁ? ኢየሩስ እንዴት ነህ? እግዚአብሔር ይመስገን። ሼፍ ስላገኘው ደስ ብሎኛል። እኔም ደስ ብሎኛል። አመሰግናለሁ። ከጀርባ የመከርክ በቃ ልጅቷን ለፍጻሜ ውድድር እኮ ያው ግድ ነው። ያው ፍጻሜ ውድድር ላይ ደርሳለች። እውነት ነው። በስልክ ኢንፎርሜሽን ቤትም አንዳንድ ጊዜ የሆነ ነገር ስንሰራ ያው በህብረት ስለምንሰራ የኔ እሷ ምናምን የለም። ያው ብዙ ጊዜ ከእሷ ጋር ስለምታሳልፍ እሷ ቤት ሲሆን ያው ሄልፕ አረጋታለሁ፣ አግዛታለሁ። እግዚአብሔር የፈለገውን መስጠት መብቱ ነው። እውነት ነው። እንደገና ደግሞ እንዳንተ አይነት ደጋፊ ባል ይሰጣል አይደል? አዎ አመሰግናለሁ። ለምን እንዳንተ አይነት ደጋፊ ባል፣ አንተ ደግሞ ኪችን መግባት የምትችል ሰው ነህ። ስለዚህ እሷም ልጇን እንደፈለገች ትሪት እንድታረግ ረዳል። እሷ ደግሞ ስትል አንተ ታቅፋለህ አይደል? ይሄ ነው ባልና ሚስት። ብዙ ጊዜም ባልሰጣቸው ያው አንድ እጅም ስለሆነ ሩጫ ስለማበዛ ነው እንጂ ባለኝ ሰዓት ያው ያለኝን ጊዜ ከነሱ ጋር ነው የማሳልፈው። የግድ ነው። እሷማ መስራት አትችልም። አንተ ሰርተህ ካልደገፍክ እንዴት ይሆናል? ለዛ ያው ይቅርታ ማለት ፈልጋለሁ። እዛ አጋጣሚ እሷ ነው ምንም ያው ከሲቹዌሽኑ አኳያ ያው ነገሮች
ሙሉ ነገሮች አይሟሉም እና በዛ ነው ይሄን ልል የቻልኩት እንጂ ያው በቻልኩት መጠን ጥሩ ለማድረግ እሞክራለሁ ለቤቴ እንደዛ ነው። የባል ደግሞ ተግባሩ ይሄ ነው። እውነት ነው። እሷም ጠንካራ ሴት ናት። ብትችል ኖሮ ወጣ በጣም ሰርታ የምታግዝህ ግን እግዚአብሔር ደግሞ እንደዚህ ነው የፈቀደላት። ስለዚህ እውነት ነው። ይሄም ትልቅ ስራ ነው። ትልቅ ስራ ነው። በጸጋ መቀበል ራሱ አይደል? አምኖ መቀበል ትልቅ ነው። የራሳቸው ጸጋ በረከት እኮ አላቸው ልጆች አላቸው። ማነው ስሟ? መክሊት። እንዴት ነው የምታምሪው! ውበቱን ያፈሰሰብሽ እንዴት ነው? ሶስተኛው ልጅ ማን ተባለ? ወንድ ነው። ይስሐቅ። የእሷስ? ቤሪ ቀልጣፋ ነች። በጣም ፋስት ነው ማይንዷ። አፏ እንደዚህ የተወሰነ እንትን ይላል እንጂ እያንዳንዱ ነገር የምታደርገው ነገር ምን ነበር የበላሹ? ቤቴን አርግዘሽ የአሳ ነገር ምናምን? አሳ ነበረ። እሱ እኮ እንደዚህ ይባላል። ዘዋይ ስለነበርኩ በየሳምንቱ ልክ ነበረ። የዘዋይ አሳ በደንብ በልታለች። ፍሬሽ ነው እንደውም በየቀኑ ስለ አርብ መጣ ስለነበረ ሾፒንግ ምናምን ስለማድረግ በስራ ምክንያት ስመጣ በቃ ትኩስ አሳ ነው ይዤላቸው መጣ። አሁን በምን ስራ ላይ ነው ያለው? አሁን 3 ወር ከዛ በላይ ሆነ። በሀዘኑ ምክንያት አቋረጥኩኝ። እስካሁን ከዛ ክፍለ ሀገር ፋዘሬ ትንሽ አሞት ወደዛ ሄድኩ። አሁን እሷን ነው ትሪት እያደረኩ ያለሁት። አሁን ደግሞ ትንሽ ጀምሬ በሁለተኛው ቀን እሷን አመማት። ልክ ሰኞ እሑድ ዕለት ወጥቼ እሷ ማክሰኞ ዕለት አመመችና ሆስፒታል ስትገባ ሮብ ዕለት ተመልሼ መጣ። ባለፈው የደም መርጋት ሆነ ተባለ። አሁን እንዴት ነው እሱ ነገር? አሁን የተወሰነ ለውጥ አለ። ያው ትንሽ እንትን ቢኖር መንቀሳቀስ ይፈልጋል። መድኃኒቱን እየወሰደች ነው። ያው መርፌው ምናምን ኦልሬዲ ጨርሳለች። አሁን በክኒን የሚሰጠው ብቻ ስለሆነ እሱን እየወሰደች ነው። አይ ባለፈው ካየናት አሁን ለውጥ አላት። አይ በጣም ለውጥ በደንብ ለውጥ አላት። ተመስገን። ሁሌ ምስጋና ጥሩ ነው። ማመስገን ፈጣሪን በተሰጠን ነገር ማመስገን ይገባል። በየቦታው እኮ ስትሄድ የባሰ ነገር ነው እኮ ያለው እና ያለን የሚገርምህ ብዙ ቦታ ያው በእሷ ምክንያት እንሄዳለን። እኛ ሰላም ነው፣ ጤናዋ በጣም ሰላም ነው ልጅቷ። በጤና የታወቁ ልጆች አሉ። ከዚህ በላይ ደግሞ በጤና የታወቁም አሉ። እሱን ደግሞ ሳስብ እኔ እግዚአብሔርን አመሰግናለሁ እውነት ለመናገር እና ተመስገን ማለት ነው ባለን ነገር። እንደዚህ አይነት ልጆችንም እግዚአብሔር የሚሰጠው እንደዚህ ለሚያመሰግኑ ሰዎች ነው። የሚገርመው እንክብካቤው እንዳይጎድላቸው ምን እንዳይጎድላቸው ለእናንተ አይነት ጠንካራን ባልና ሚስቶች የእውነቴን በጣም ብዙ አሪያ የምትሆኑ። መክሊት ደህና ነሽ? እንዴት ነሽ? ሰላም በይ። ደህና ነሽ? አየሁሽ ማን ነው? አየሁሽ እየተጫወተች ነው እኮ። አየሁሽ እያልሽ ነው። ቤሪ እንዴት ነሽ? እኔም በጣም ደህና ነኝ። ማን ነኝ እኔ ግን? ማን ማን የነገረሽ ሼፍዚ መሆኔን? እሳነች ደወለና አፋቸው ሳነችኮ። እሺ ያው እየተረጎማችሁ ስሙት ቤተሰቦቻችን። እሺ ገባረ ወይ ጉድ! አሳነችኮ በጣም ነው የሚገርመው። ከዛስ? ከዛ አወራት አንተና ወረቀ። እሺ ከዛሳ አፋችና ከዛ እንደሳ አሳችን ቹቹ ባሻገች ቤሹ ባሻገች ቤሹ ባሻነቃ በስመ ይገርማል እኮ። አዎ ይገርማል። ከዛ አንቺ ምን አልሽ? ከዛ አንዴ አጎተሰ እንዴ አልሽ? አዎ ቤሹ አንዴ አጎታተ እንደዚህ እከፍ ነኝ ጋር እሺ ምን አልሽ? አይከፈገች አጎተኩ ቤሹ ከዛ እሱ ምን አለ? እና ገባ እንደዚህ ነው እና እንደዚህ ወደቴ እንዴ ከዛ ወይ አትሂጂ እዚህ ጋር ሆነሽ ንገሪኝ።
ገዛጎ እንደዚህ እቅፍ አቀፍሽው? አዲስ የተወለደው ልጅ ቤቢን ስሙ ማን ነው? ቤቢሾ ይሳቅ። ቤቢሾ ይሳቅ እንደዚህ ነው ሰው። ስንት ዓመትሽ ነው? አራተኛ ቤቢ። አራተኛ ትምህርት ቤት ገባሽ? እንዴ አሁን አገባት። ለትምህርት ቤትማ መግባት አለብሽ አይደል? አንቺ ጎበዝ ነሽ፣ ገና ለሀገር የምትጠቅሚ ነሽ። አምባሮኝና በቶኝ ቤት እዚህ በለ እንደዚህ ነው እና ውሃ አበሶ እንደዚህ አፈሰሰው አበሳች ከዛ ጭምርት እንደዚህ ነው ጠረግሽው አንቺ ካፈሰሽ በኋላ ከዛ እንደዚህ ከዛ አቀች እነዚህ ከዛ አቆች እዚህ ነው ከዛ እዚህ ጋር ነው። በጣም ነው የሚገርመው እኮ። አሁን ላንቺም ጣፋጭ ነገር እየገዙ ይሰጡሽ ይሆናል። ራስሽ ጣፋጭ ነሽ፣ እንደገና ጣፋጭ ተገዝቶልሽ ላንቺ እንዴት ነው? የራገዘው አና አበተተ ታያግች ወይ እስከ ዞሬ ነው ያሳቅሽ። አገናገች አበተተ የሚገርም ነው። በይ አሁን ነይ ቁጭ በይ። እኔ ከአንቺ ጋር ገና አልጨረስኩም፣ በኋላ እናወራለን። በዛ ባባባ ጋር ነይና እዚህ ቁጭ በይ። እዚህ ጋር ነው። ነይ ቁጭ በይ እዚህ ጋር። ወይ ጉድ! አመሰግናለሁ። እና ዛሬ በቤታችሁ ያው የተገኘ ነው። ከዚህ በፊት የተደረገላችሁም ነገር አለ። እኛም ከልብ አሁንም በድጋሚ የሶሊናን ሆም ሾፒንግ እና ሶሊናን ኮፊ ከልብ እናመሰግናለን። አሁንም ደግሞ ደጋግ ኢትዮጵያኖች ሞልተዋልና እንደው ምንድን ነው ምንም የሚያስፈልጋችሁ ነገር ምንድን ነው? ብዙ ተከታታይ የአባይ ቲቪ ቤተሰቦች፣ የሼፍ ዚማጀት ቤተሰቦች ምን እንዲያደርጉላችሁ ነው የሚፈልጉት? አሁን ለሷ ብዙ እንደው የሚያስፈልገው ምንድን ነው? እውነት ነው። በጣም ነው የምናመሰግነው። ቆሜ ነው ማመስገን ያለብኝ። እግዚአብሔር እውነት ቤታቸውን ይሙላላቸው። እናንተንም ያላችሁትን ክሩ ሁላችሁንም ላመሰግን እወዳለሁ። ከእናንተ የመጣ ነውና እነሱ ጋር ሊደርስ የቻለው። ከእናንተ ባይመጣ ኑሮ ወደዛ ሊደርስ አይችልም። የእናንተ መምጣት ለኛ ትልቅ ነገር ይዞ ነው የመጣው። እውነት ለመናገር አሁን እሷ የሚያስፈልጋት ብዙ ነገሮች ናቸው፣ ግን እኔ በማውቃቸው ሰዎች ምናምን ብዙ ሞክሬ ነበረ። ፊዚዮቴራፒ ያው እያደረግንላት ነበር የተወሰነ። አሁን ያው እሷም በዚህ በእንትኑ ምክንያት ነፍሰ ጡር ስትሆን አቆመችና ያ ነው እንትን ያለው አሁን ያቆመችው። ሌላው የዊልቸር አይነት ሆኖ ጡንቻዋ እንድትጠነክር የሆነ የሚቆምበት እንደ ጋሪ አይነት ነው። ጎማ ይሄዳል እንድትለማመድበት ቆማ እንድትሄድ እሱ ይሆናል። ታስሮ እስከዚህ ይታሰርና እሱ በጣም አስፈላጊ ነው። እንደውም አንድ ፓኪስታናዊ አናግሬው ነበር። እኔ የሚመጣ ሰው ካለ በቻልኩት መጠን ሞክርልሃለሁ ብሎ ነበር። እዛው ፓኪስታን ያለ ዶክተር ነው። አጋጣሚ አንድ ህንዳዊ ነበረ እኔ የምሰራበት ጋር፣ በዛ ምክንያት ነው አናግሬው ነበረ። ግን አድሬሱን ምናምን ሰጥቶኝ በዚህ ስልክ ይደውሉልኝ በመጡ ጊዜ እኔ የማደርገውን ሞክራለሁ ብሎ ነበረ። ኢትዮጵያ ውስጥ ማግኘት አልቻልኩም። ያን እውነት ፈልጌ ነበረ። ያው በሰው ገዛ ነው እስካሁን ስትወለድ ጀምሮ ሰው ነው እዚህ ያደረሰ። የኛ አቅም አይደለም። ትልቅ ነገር ያደረጉልን ብዙ ሰዎች አሉ። ስማቸው መጥራት ሊከብድ ይችላል። በጣም ብዙ ሰዎች ከጎናችን የነበሩ ስለነበሩ ለዛ ነው እኛ ዊልቸር ያስፈልጋታል። አንዳንድ ጊዜ ወጣ ሲሉ አየር ምናምን እንደዛ አቅፋት ከምትሄድ በዊልቸር ስትንቀሳቀስ እሷም አይምሮዋ ደስ ይላታልና ያ ነገር በጣም አስፈላጊ ነው። ቀለል ያሉ ዊልቸሮች ከእናቷ ማንሳት ምናምን የምትችለው አይነት ዊልቸር ሲሆን በጣም ጥሩ ስለሚሆን ተጣጣፊ ዊልቸሮች አሉ። እነሱ ቢሆኑ እነሱ ናቸው ትልቁ ነገር ለኛ ድጋፍ። ሌላው ሶሊና ሾፒንግ በጣም ነው የምናመሰግነው። ያላሰብነውን ነገር ነው ያደረጉት። በእውነት ለመናገር እኛ ይሄንን አላሰብነው። እዛ ጋም ስንመጣ ይሄንን አስበን አልነበረም።
እኔ እንደውም በወቅቱ መጥቼ ኦሪንቴሽን ሲሰጥ አንተ በአጋጣሚ አልነበርኩም። አዎ አይ እንደዚህ ነው ሲል ታዲያ እንዴት ይሻላል በቃ ከጓደኛሽ ጋር ግቢ ምናምን ብያት ነው እሱን ሁሉ ያደረግነው እና በጣም ከልብ ነው የምናመሰግነው። ትልቅ ምስጋና አለን ለተቋማችሁ። እንኳን እናንተ እኛም የምግብ ዝግጅት ውድድር ለማድረግ እንጂ ወደ እርዳታ ድርጅት ውስጥ ይመጣል ብለን አላሰብንም። የመጀመሪያ የኢየሩስን ምግብ አይተን ኢየሩስ የሰራችው ምግብ ሼፍ አይደለሽም በሚል ያ ኦሪንቴሽን ላይ ስላልነበርኩ የሼፍ ሚስት መሆኗን አላውቅም እንደዛ በሚል ነው ከዛ ልባችን ገብቶ የቀረ ነገር የሌሎችም ታሪኮች ስንጠይቅ ሌላም ብዙ ነገሮች ገጠሙን። እንደ አባይ ቲቪ እና እንደ ሼፍ ዚ ማጀት ደግሞ ዋናው ዓላማችን ከህብረተሰባችን ጋር አብረን የምንችለውን ነገር ማድረግ ነው። ሚዲያ ፓወር ስላለው ሚዲያ ምንድነው የሚያደርገው ለደጋግ ኢትዮጵያኖች ነገሮችን ማቅረብ ነው። ስለዚህ ይሄንንም አሁን ስናቀርብ መቼም ዳይፐር የሚያስፈልጋል አይደል? አሁን ያልካቸው ነገር የሚያስፈልጋል። የተወደዳችሁ ውድ የኢትዮጵያ ህዝቦች ደጋጎቹ ከሌላችሁ ላይ የምትሰጡ ኢየሩስና ባሏ ያላቸውን ጥንካሬ የልጃቸውንም ያለችበትን ሁኔታ እያያችሁና በተለይ ደግሞ በውጭ ሀገር የምትኖሩ ዳያስፖራዎች እግዚአብሔር በቤታችሁን በበረከት በጸጋ ይሞላላችሁና እንደው ካላችሁ ላይ አሁንም ያለውን ነገር በግሩፕን ተሰባስባችሁ እዚህች ልጅ እናትየውም ከቤት እንድትወጣ አይደል አድርጋችሁ ወንድሜ ያለውን ነገር ብትልኩላት እኛም ደግሞ እዚህ በቀረጥ በኩል ምናምን ያለውን ደግሞ መንግስት መስሪያ ቤቶች ሄደን እንለምናለን። እናንተ ያንን እዚህ ሀገር ስለሌለ ማለት ነው አይደል ያንን ብትልኩ ደስ ይላል። ሌላም ደግሞ ብዙ ድጋፍ ይፈልጋል። እንዲህ አይነት ነገር የሚቆም አይደለም። ሶሊና ሆም ሾፒንግ እግዚአብሔር ይስጥልን እነሱ የሰጡት 100 ሺህ ብር ያው 100 ሺህ ብር ዘንድሮ ምን መሆኗን ታውቃላችሁና ወዲያው የምታልቅናት የአንድ ዳይፐር ዋጋ ስንት እንደሆነ ብዙዎቻችን የምናውቀው ነው። ስለዚህ እርዳታችሁ አይለየን። እናንተም እግዚአብሔር ቤታችሁን በበረከት በጸጋ ይሙላላችሁ፣ ልጆቻችሁን በጸጋ ያሳድግላችሁ። አሜን። ሌላ በመጨረሻ ማለት የምትፈልጊው ነገር አለ ኢየሩስ? እኔ በጣም ነው የማመሰግነው አንተንም ባለፈው በተደረገልኝ ነገር እግዚአብሔር ይስጥልኝ፣ ጨምሮ ይስጥልኝ ነው የምለው። በጣም ነው የማመሰግነው። እኔ ቃል የለኝም። እውነት ያልጠበቅኩት ነገር ነው። በጣም ነው የማመሰግነው ሁላችሁም ነው የምለው። የተወደዳችሁ ውድ የሼፍ ዚ ማጀት እና የአባይ ቲቪ ቤተሰቦች አሁን የምንገኘው ከቅመሞቹ አንዷ በሆነችው በኢየሩስ ቤት ነው። እንኳን ማርያም ማረችሽ ለማለትና ስለ ልጇ የነገርናችሁን ነገር በአካል እናንተ ተገኝተን ለእናንተ ለማቅረብ ነበረ ያቀረብነው ፕሮግራም በዚህ መልኩ ይጠናቀቃል። እንወዳችኋለን። የተወደዳችሁ የሼፍ ዚ ማጀትና የአባይ ቲቪ ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? እንዴት አላችሁ? ዛሬ ከዚህ በፊት ቃል በገባንላችሁ መሰረት የእግዚአብሔር ፍቃድ ግሩፕ ተወዳዳሪ የሆነው ዮሴፍ ቤት ለመገኘት ጉዟችንን ጀምረናል። የዮሴፍ አባት ከዚህ በፊት እንደነገርናችሁ ለ16 ዓመት ያልጋ ቁራኛ የሆኑ ሰው ናቸውና እሳቸው ያሉበት ሁኔታ ለማሳየትና ለእሳቸው አንዳንድ ነገር እንዲያደርጉላቸው በጎ ፍቃድ የሆኑ ተባባሪዎቻችንን ደግ ኢትዮጵያኖችንን በራን ኳክቶን ነበር። የመጀመሪያውን እርዳታ አለን ከጎናችሁ ያለን ሰክሰስ ፕላስ የበጎ አድራጎት ድርጅት አብረውን ይገኛሉ። እነሱና እንዲሁም ደግሞ በመልእክት የላኩን የዘወትር የፕሮግራማችን ስፖንሰር አልፊ ትሬዲንግ እና ሉሃንዛ ትሬዲንግ ደግሞ የላኩላቸውን ስጦታ ይዘን ለእናንተም ያሉበት ሁኔታ ለማሳየት ወደ ቤታቸው እየሄድን ነው። ተከተሉን። ጀግና ነህ። ጀግና እንደ ሼፍ ቅስ ማድረግ ነበር። ጀግና አይዞህ፣ ጀግና ነህ። አባትንም ሄጃቸዋለሁ። ሰላም ለዚህ ቤት። እንዴት ናችሁ? ሰላም ናችሁ? እንዴት ነሽ? እንዴ ቁጭ ልጅሽን ነው እኔ እናት መሆንሽን በራሴ እናገር። እንዴት ነህ? እኔ ጌታ ደህና ነህ? እንደምን አለ? ሰላም ናችሁ? አቶ እንደሰን እንዴት ነው? እንዴት ነው ጤናችሁ? ደህና። ዛሬ የእግዚአብሔር ፍቃድ ግሩፕ ከነበረው አንዱ ዮሴፍ ቤተሰብ ጋር እና አቶ እንደሰን ቤት እንገኛለን። በገባንላችሁ ቃል መሰረት እሳቸውም ሼፍ ዚን ባሉ መሰረት እቺ ለኛ ትንሿ ጥያቄ ናትና መተን ብናያቸው እሳቸውን የሚያስደስት ከሆነ ብለን
ከአጋር ድርጅቶች ጋር ሆነን አብረን መተናል። እንደሚታወቀው የኩኪንግ ሾው ከአሜሪካን ሀገር ኮፒ የተደረገ ነው። ግን እኛ ወደኛ ሲመጣ የተለመዱ ሼፎችን ከምናወዳድር ለምን በየቤቱ ችሎታ ያላቸውን ታለንት ያላቸውን ልጆች ለአንድ ነገር ቁም ነገር ብናደርስ እንዴት ይሆናል የሚለውን ለመሞከር ባደረግነው መሰረት እየተሳካልን ይገኛልና ከተለመዱ ሼፎች ይልቅ በዚህ ሙያ ላይ የሌሉ ግን መክሊቱ ያላቸውን ተወዳዳሪዎች ለማወዳደር ወስነን ነው ይሄን የጀመርነው። ዓላማውም እድል እንዲያገኙ፣ የሥራ እድል እንዲፈጠርላቸው፣ ከቤት ወጥተው በተለያየ ስራ ተሰማርተው የራሳቸውን ገቢ እንዲያገኙ፣ ግቡ ደግሞ የራሳቸውን ገቢ አግኝተው ቤተሰቦቻቸውን እንዲደግፉ፣ እንዲሁም ደግሞ የሼፍ ዚማጀትና የአባይ ቲቪ ዓላማ ከማዝናናት ባለፈ በበጎ ስራዎች ላይ መሳተፍ፣ ለሰዎች አለሁላችሁ ብሎ መድረስ በምንችለው መጠን ከኛ ካለፈ ደግሞ የሚችሉ አጋሮችን እርዳታ መጠየቅ ነውና በዛ መልኩ ዛሬ ወደ ዮሴፍ ቤት የተገኘ ነው። በእንባ ያራጨንን በጣም ልባችንን የነካውን ብዙ ሰዎች በዚህ አጋጣሚ ላመሰግናቸው የምፈልገው የኢትዮጵያ ሕዝብ ደግ ነው ስንል በምክንያት ነው። ከዮሴፍ ባገኘሁት ኢንፎርሜሽን መሰረት 30 ብር የረዳ ሰው አለ። እኔ ያንን 30 ብር የረዳ ሰው 1 ሚሊዮን ብር ከረዳ ሰው እኩል አየዋለሁ። የልቡን ንጽህና እና የእርዳታ ሰውን የመርዳት ባህልን የሚያሳይ ነገር ስለሆነ እናም አጋር ድርጅቶቻችንን በመጠየቅ እኔ ላየው እንደፈለጉ ጋሽ ወንደሰን ይኸው መጥቻለሁ። አቶ ወንደሰን የዮሴፍ አባት የሚሉትን እናዳምጥ። ምንድነው? በምን ሁኔታ ነው ያሉት? ስንት ዓመት ነው በዚህ በሽታ ላይ ያሉት? የጤና ሁኔታ እንዴት ነው? የሚፈልጉት ነገር ምንድነው? ይሄንን ለተወዳጁ አባይ ቲቪ ቤተሰቦችና ለሼፍ ዚማጀት ቤተሰቦች አጭሩ እንዲያስረዱልን መድረኩን ለእርሶ እሰጣለሁ። እግዚአብሔርን አመሰግናለሁ። በህይወት ኖሬ ይህንን ማለት ከአሁን በፊት ለ5 ዓመት በአልጋ ላይ ተኝቼ ቆይቼ የሰው እርዳታ እንኳን በሚያስፈልገኝ ሰዓት ሰው ለማግኘት በጣም ችግር ነው። እሷ ከኔ ጋራ በጣም ብዙ ከ5 ዓመት በኋላ መንቀሳቀስ ትንሽ ከአልጋ ተነስቼ መቀመጥ ጀመርኩ። ያው ያለው ሁኔታ በጣም አስቸጋሪ ነበር። ያው ሁሉ ካለፍኩኝ በኋላ ለ12 ዓመት ደግሞ እንደምታዩት እንደዚህ ሆኜ ቁጭ ብያለሁ። ሕክምና ለማግኘት ብዙ ጥረት አድርጌያለሁ፣ ግን የአቅም ጉዳይ ይወስነዋል። ሲሄድ የሆድ ህመም ችግር ነበረብኝ በፊት፣ ያንን ብቻ ነው የሚያክሙ። አሁን ከወደኩኝ በኋላ በቅርብ ጊዜ ይሄው እንደምታዩት ጥርሶቼ ረግፈዋል። በዛ ምክንያት ነው ሐኪም ቤት ሄጄ ኤምአርአይ እንኳን ታይ ሲሉ አቅም የለኝም አልሄድኩም። ከአንገት በላይ ታያሉኝ አልሄድኩም። ያው ቤት ውስጥ ቁጭ ብዬ በጤና ጣቢያ እርዳታ ሲያመኝ ጤና ጣቢያ ነው ሲያመኝ ጤና ጣቢያ ነው በእነሱ እርዳታ ነው እስካሁን የቆየሁት። በጥበቃ ስራ ነበር የምተዳደረው። ቀን ባለቤቴ በልብስ ስፌት ሙያ አላት። በልብስ ስፌት ሙያ እሷ ልትሰራ ትሄዳለች። እኔ ቀን እዚህ ቤት ውስጥ ጠላ ሸጬ ነው ልጆቼን ያሳደግኩት። ጠላ እሸጣለሁ።
ማታ ወደ ጥበቃ ሄዳለሁ። እሷ ስትመጣ ደግሞ ማታ ወደ እንኩሮ ትገባ። እንዲህ እያደረግን ነው ህይወትን መራ የነበረው። ጭራሽ እኔ ከተማምኩ በኋላ ያው ሁሉ ቀረ። በእጃችን ላይ የነበረው ሁሉ እንትን አለ። ያው እግዚአብሔር ይስጣቸው አቤታት ከወረዳውና ከክፍለ ከተማው ጋር በመነጋገር ይህን የምታዩትን ቤት ሰሩልን። ዮሴፍ ማለት እኔ ከወለድኳቸው ልጆች ለእኔ የተለየ ስጦታ ነው። ታምሜ ባልጋ ላይ እያለሁ ከአጠገቤ ያልጠፋ ከ4 ዓመት ውሃ ያቀብለኝ ነበር። እሷ ወጣ ስትል ቁጭ ብሎ እማዬ እማዬ ይላል። እኔ አንድ ነገር እንኳን ለውጥ በማሳይበት ሰዓት ይሞታል ተብሎ የተጠበቅኩ ነበር። እኔ እዚህ ይደርሳል እንደዚህ አይነት ሁኔታ ላይ ይደርሳል ብዬ ያልጠበቅኩት ልጅ ነው። ግን በአሁን ሰዓት እሱ እዚህ ደረጃ ላይ ደርሶ በማየቴ በጣም ነው ደስ ያለ። ትምህርቱን እንኳን እኛ ተማር ብለን በምንለው ሰዓት ትምህርት ቤት ሳይሄድ ተደብቆ ሌላ ቦታ ሆኖ የሚበላ ገዝቶ ነበር የሚመጣው። የአቅም ጉዳይ ሆኖ ከዛ በላይ ማስተማር አልቻልኩም። እሱም አልፈለግም። ቤተሰቦቼን መርዳት ነው ፈልገዋል። ወደ ቀን ስራ ገባ። ዮሴፍ የብዙዎቹ ልብ የነካ በብዙዎቹ ልብ ላይ የቀረ ነው። ዮሴፍ ዛሬ የምትጨምረው ነገር አለ? በጣም ነው የማመሰግነው። እኔን አክብራችሁ እኔ ምንም ለአባቴ ምንም አላደረኩም። እሱ ዝም ብሎ ነው ሌላ ሰው ማድረግ የሚችለውን ነገር እሱ እንደ ትልቅ ነገር አየሁ እንጂ ግዴታዬን የተወጣ በማለችን ብናገር ደስ ይለኛል። እናንተ ቸር ኢትዮጵያኖች ከሌላችሁ ላይ የምትረዱ ኢትዮጵያኖች እታች በሚገኘው የዮሴፍ የንግድ ባንክ አካውንት የምትችሉትን ሁሉ እንድታደርጉ እንዲሁም በዚህ ሕክምና ዘርፍ ያላችሁ ሰዎች ለእናንተም ለአእምሮ እረፍት የሚሆን ነውና አቶ ወንደሰንን እኛ አለን እንድትሏቸው በቸሩ መድኃኔዓለም ስም እንጠይቃለን። እንደ አባይ ቲቪና እንደ ሼፍ ሲማጀት አሁን ደግሞ አብረውን የመጡት የሰክሰስ ፕላስ የበጎ አድራጎት ድርጅት ባለቤት አቶ ፍሬ የሚሉንን እናዳምጣለን። ዛሬ አባባ ጋር በመገኘታችን በጣም ደስ ብሎናል። የተገኘነው ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ነው። ለብዙሃኖች በብዙ መልክ እየደረስን ነበር። በሰፊውም የምንሰራው በዊልቸር እጦት ላለበት አካባቢ ዊልቸር በማከፋፈል ብዙ ቦታ ተደራሽ እያደረግን ነው። በእርግጥ በሼፍ ዚ ማጀት እና በአባይ ቴሌቪዥን በተደረገልን ጥሪ ለዚህ ቤተሰብ በሚደረገው ርብርብ ላይ ስለተሳተፍን ስለደረስን ትንሽዬዋን ነገር ኮንትሪቡት ስላደረግን በጣም ደስ ብሎናል። ልብ የሚሰብር ነገር ነው እዚህ እያየን ያለ ነው። ሌላም ወገኖች የምትችሉትን ነገር በሙሉ እንድታደርጉና እኛም ወደፊትም ከጎናችሁ እንዳለን ለማረጋገጥ እንወዳለን። አቶ ፍሬን ከልብ እናመሰግናለን። በአንድ ጥሪ ምንም ሳንገራግሩ የት ነው እሺ ብለው ስለመጡ አሁንም በአባይ ቲቪና በሼፍ ዚ ማጀት እንዲሁም በአቶ ወንደሰንና በኢትዮጵያ ሕዝብ ስም ከልብ እናመሰግናለን። አሁን ደግሞ በብዙሃን ኢትዮጵያኖች ዘንድ ተወዳጇ ለብዙ በተጎዱ ሰዎች ደራሿ የተወደደችው ቲክቶከር ሀቢባ ሀቡን የዚህ ድርጅት የሰክሰስ ፕላስ የእርዳታ ድርጅት የክብር አምባሳደር ናትና እሷን እዚህ ማምጣት በጣም አስፈላጊ ስለነበረ አብራን ለመምጣት ፈቃደኛ ስለሆነች ስለመጣች እያመሰገንን እሷ የምትለንን ደግሞ እስቲ እናዳምጥ። በጣም ልብ የሚነካ ታሪክ ነው የዮሴፍ አባት ታሪክ። በጣም ያሳዝናል። እድሜ ልካቸውን ልጆቻቸውን ለማሳደግ ሲለፉ ኖረው በስተመጨረሻ በማረፊያቸው ሰዓት ደግሞ እንደዚህ ህመም ላይ መውደቃቸው እጅግ በጣም ልቤን ነክቶታል። ደጋግ ኢትዮጵያውያንና ኤርትራውያን ወገኖቻችን ሁልጊዜም እንዳስለመዳችሁን እባካችሁ ለዮሴፍ አባትም በሚቀመጠው አካውንት ነምበርና ስልክ ቁጥር ይቀመጣል። መጥታችሁ መጠየቅ ሁላችሁ የሚያቅማችሁ እንድታደርጉ በፈጣሪ ስም ጥሪ እናቀርባለን። እኔ ሀቢባ ፐርሰናሊ ደግሞ ለተከታዮች የቲክቶክ ላይም ላላችሁ ፌስቡክ፣ ኢንስታግራም በሁሉም ቦታ ያላችሁ እባካችሁ ይሄንን
ጥሪ አይታችሁ እንዳታልፉ እላለሁ። ዮሴፍ ምንም አላረኩም እኔ አንድ ተራ ሰው ነኝ ስትል በጣም ልቤ ነክተከዋል። አንተ እጅግ በጣም መልካም ልጅ ነህ። የምትችለውን ሁሉ አድርገሃል። ያቅምህን ሁሉ አድርገሃል። አንተም ማችለውን ደግሞ የኢትዮጵያ ሕዝብ ደጋግ ኢትዮጵያውያንና ኤርትራውያን እንዲያግዙን ጥሪ እናቀርባለን እና አይዞህ ብቻህን አይደለህም፣ ሁላችንም ከጎንህ ነን። እሺ አመሰግናለሁ። ከዚህ በፊት በቀረበው የሼፍ ዚ ማጀት የምግብ ዝግጅት ውድድር ላይ በአባይ ቲቪ ዮሴፍ ምን እንደሚፈልግ ምንድን ነው የሚያስፈልገው ብለን ስንጠይቀው የመጀመሪያው ለአባቴ ዊልቸር አለን። ስለዚህ ሰክሰስ ፕላስ ያመጣልን ዊልቸር ይዘን እንመጣለን። ከዛም በላይ ደግሞ ይቆያችሁ። ቆይ ሌላውን ስመለስ ልንገራችሁ። በጣም ደስ የሚል ነገር በሌላ ደጋግ ኢትዮጵያኖች የተደረገለት ነገር አለ። እሱንም ይዘን እንመጣለን። የትም ሳትሄዱ ጠብቁ። አሁን ሌላው ቢቀር አቶ እንደሰን ወጥቶ አየር መቀበል አይደል? ፀሐይ መሞቅ። መንገዳችሁም የተመቸ ነው ዮሴፍ? ሽርሽር ይዛቸው ትሄዳለህ እኮ መንገድ ለማየት እንፈልጋለን። በቃ እንደሱ ነው። ይሄዱ ከጓደኞቻቸው ጋር ቁጭ ብሎ እንዲጫወቱ። ሌላው ነገር እግዚአብሔር እስኪጨምረው እስኪያሳካው ድረስ ይሄን ማድረግ ያስፈልጋል። ሰክሰስ ፕላስን ከልብ እናመሰግናለን። የእውነት ከልብ እናመሰግናለን። በጣም አቶ ፍሬ እኔ ከልቤ እንደ አባይ ቲቪ እና እንደ ሼፍ ዚ ማጀት ከልቤ አመሰግናለሁ። ሀቢባም እህታችን ሀቡ እንደው እግዚአብሔር የደግ ስራ ዋጋሽን እግዚአብሔር ይክፈልሽ። አሁንም ብዙ እያደረግሽ ነው። በአንቺ በኩልም ደግሞ ገና ብዙ ነገር እንጠብቃለን። እግዚአብሔር ይስጣችሁ፣ እግዚአብሔር ያቆያችሁ፣ በእድሜ በጸጋ በበረከት ያኖራችሁ። የወንድማችን የዮሴፍ አባት አባባን በትንሽ ነገር እንድንደርስና እንድንደግፋቸው እድሉንም ያመቻቹልን አባይ ቲቪ እና የሼፍ ዚ ማጀትን እጅግ አድርገን እናመሰግናለን። ሌሎም ወገኖቻችን ደግሞ የምትወዱን የምታከብሩን አብራችሁን በብዙ ነገር ለምትሳተፉ በእርግጥ አንድ ዊልቸር ስንሰጥ ለመጀመሪያ ጊዜ ነው። እንደ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ተቋም ሚኒመም 50 እና ከዛ በላይ 100-200 ዊልቸሮችን ነበር የምናድለው። ግን የወንድማችን የዮሴፍ አባት ታሪክ በጣም ልብ የሚነካ ስለሆነ ማተን አይተን ጎብኝተናቸው ይሄን አድርገናል። ሌሎችም የምትችሉትን ነገር ኮንትሪቡት እንድታደርጉ እኛም ደግሞ ከዚህ ቤተሰብ ጎን እንዳለን እናሳውቃለን። እጅግ አድርገን እናመሰግናለን። አቶ እንደሰን በድምጼ ብቻ ነበር የሚያውቁኝ። እንዴት ነው በአካል ሲያገኙኝ? ቀጭን ነኝ አይደል? በጣም ቀጭንና ቀላል ይዛል። አይ ጥሩ ነው። እንግዲህ በአካል እንዲያዩኝ ይፈልጋሉ። ሁሉ ጊዜ እንዲያዩኝ ይፈልጋሉ። እዚህ ቤቱ ቁጭ ብሎ እንዲያዩኝ በየቀኑ ልምጣ ታስቢያለሁ አይደል? ወይ እዚህ አካባቢ ቤት ኪራይ እንፈልግ እንዴ? አይሻልም? ለምን እንዴ? እኔ እኮ ቶሎሳ ሰፈር ነኝ። ቶሎሳ ሰፈር ታውቁታላችሁ? እንዲህ አይነት ኮሚኒቲ እንዲህ አይነት ህብረተሰብ መሀል የኖርኩት። እንደውም እኔ ውዱዳውን ሰፈር ያልቀርም ያንን ነገር ለማድረግ በጣም እንደዚህ አይነት ኮሚኒቲ ውስጥ ነው ያደግኩትና ፍቅር እኮ ያለው እንደዚህ አይነት ኮሚኒቲ ውስጥ ነው። መተባበር። አሁን ጎረቤቶቻችሁ ስንመጣ እንደው ስላልተቀረጸ ነው እንጂ በምስጋና በቃ እየመሰገኑ ለእናንተ ለተደረገው ደስ እያላቸው ይሄ ነው ታዲያ። እና እዚህ ሰፈር እኔ አይሻለኝም? አሁን እኮ እድሜም የገፋ ነው። እንደዚህ የሚተባበር ሰፈር መኖር ነው እንጂ የሚሻለው። እና እኔ በየቀኑ በቲቪ እንዲያዩኝ በአካል እንዲያዩኝ ይፈልጋለሁ ብዬ ለሉሃንዛ ትሬዲንግ
ሎሃንዛ ትሬዲንግ በመጀመሪያ የብላክ ኤንድ ዴከር በጣም ታዋቂ ምርት ነው። እኔ አሜሪካን በኖርኩበት ጊዜ በጣም የሚወደድ ምርት፣ በዓለም ላይ ዝናው የናኘ የሎሃንዛ ትሬዲንግ የኤሌክትሮኒክስ እቃዎች በሙሉ ብቸኛ የኢትዮጵያ ወኪል የሆነው ሄደን ጠየቅን። እባክህ እንደዚህ አለ ቲቪ እንኳን የለም፣ በጎረቤት ድምፄን በሚሰሙት ነው የሚወዱኝ፣ እንደዚህ ሲል አይ እንደዛማ አይደለም አቶ ወንደሰን እዛው ቁጭ ብለው እንዲያዩ ተብሎ ይሄን ቴሌቪዥን አበርክቶልዎታል። በጣም ነው የማመሰግነው። እዚች ጋር ትሰቀላለች። አሁን እድሜና ጤና ይስጣችሁ። አሜን። ጤና ይስጣችሁ። ከዚህ በኋላ ሰኞ ምሽት 3 ሰዓት ላይ ሁል ጊዜ ቤታችሁ እመጣለሁ። በምንድን ነው የምመጣው? በዚህ አማካኝነት እመጣለሁ። እዚያ ያሉ አባይ ቲቪ ያሉ ሙሉ ፕሮግራሞችን ሌሎችንም እርሶ የፈቀዱትን እንዲከታተሉ ሎሃንዛ ትሬዲንግ የብላክ ኤንድ ዴከር የኤሌክትሮኒክስ ምርቶች ብቸኛ ወኪል በኢትዮጵያ ስላደረገልን ነገር በሙሉ ከልብ እናመሰግናለን። በወጣ ይተካልን ብለናል። ይሄው ነው። ከፈለገ አባቱን በዊልቸር ይዞ ወጥቶ ቁጭ ብሎ ሰፈራችሁን አየሁት። በጣም የሚመች ነው። የዘወትር ስፖንሰራችን አልፊ ትሬዲንግ የጀርባ አጥንታችን ዮሴፍ በምግብ ዝግጅት ሙያ ነው መቀጠል የሚፈልገው፣ ሰፈር ውስጥ ግን እርጥብስ እየሰራ ቢቆይ ብለን ይሄንን ኤሌክትሪክ ፍራየር አይደል ፍራይ ማረጊያ አሁንም ለጠባበሻ እነዚህን ሰጥቷል። ሌላ ወዳጃችን ደግሞ ስሙ እንዲጠቀስ ያልፈለገ ይህን ሲሰራ ድንቹ አለ፣ ዘይቱ አለ፣ ለዛ የሚሆን ደግሞ 10,000 ብር ደግሞ አንድ ወዳጄ ልኮልሃል። እሱን ደግሞ ወደ አካውንት አስገባለሁ። ስራውን ስትጀምር ሌላ የምነግርህ ነገር የሆነ ቀን ይኸው ቃል ነው። እኔ እቺም ቃሌን አልቀይርም አይደል? ቃል ከሚጠፋ የወለዱት ይጥፋ። ስራውን ጀምር ያለው ሼፍ ስትለኝ አንድ ቀን መጥቻ አብሬ ኩክ አደርጋለሁ። አብረን ቆመን ኩክ እያደረግን ለሰፈሩ ሰው እንሸጣለን ማለት ነው። እሺ ጋሽ ወንደሰን ምን ተሰማሁት? እኔ ያልጠበቅኩትን ነው በአሁኑ ሰዓት እያየሁ ያለው፣ ከምጠብቀው በላይ ነው። እግዚአብሔር ይስጥልን፣ በወጣ ይተካ። አሜን። ለዚህ ለበጎ ፈቃድ እንደዚህ ተነሳስታችሁ እኔን አስባችሁ ስለመጣችሁ ባላችሁበት እግዚአብሔር ያስባችሁ። እኔም ብቻ አይደለም ከኔም የባሰ ሊኖር ይችላል። እነኛንም ሄዳችሁ የምታዩበት እድል እግዚአብሔር ይግጠማችሁ። አሜን። ሼፍዚ አሁን እየሰራ ያለው ስራ ዓለምን በሙሉ ነው እያናጋ ያለው። እግዚአብሔር እድሜና ጤናህን ሰጥቶ በዚሁ በስራ ላይ እንድትቆይ ያድርግ። ይህንን እድል ቆሜ ማየት የራሱ ተስፋ። ዮሴፍ ሁሌ እኔ ብርሃን ነው የሚታየኝ አስቴር ነው የሚለኝ፣ ማያለኝም አስቴር እኔ ብርሃን ነው የሚታየኝ፣ ራይ ትልቅ ነገር ይታየኛል ይለኛል። ምንድን ነው የሚታየ ዮሴፍ እለዋለሁ። እኔ እንጃ፣ ወደፊት እኔ እናንተን እድሜና ጤና ሰጥቶኝ የሆነ ትልቅ ቦታ የማደርሳችሁ ነገር ይመስለኛል ይለኛል። አንተ እግዚአብሔር ቅርብ ነው እንደ ይለዋለሁ። አዎ ሁሌም ከኔ ጋር ነው ይለኛል። እውነትም እግዚአብሔር ያፉን ፍሬ ነው ያበላው ዮሴፍን። እኔ የምናገረው የሚያጥረኛል። በቃ ዮሴፍ እኔ በቃ ምን በላው እንኳን ከሌለ እኔ ኬት እንደሚያመጣ አላውቅም። ወንደሰን በታመመ ሰዓት ግን የሆነ ትዝታ አለብኝ። አሁን እንኳን ዳይፐር አለ። ያኔ 5 ዓመት ሙሉ በሽንት ጨርቅ ነበረ እንደዚህ ላስቲክና ጨርቅ እያረኩ ነበር የምቀበለው ሰገራውን። አሁን እንኳን ትልቅ ነገር መጥቷል። ዳይፐር የሚሉት ነገር ተገዝቶ ይደረጋል። እኔ ግን ያኔ አሁን አውጥቼ አሁን አጥቤ አስጥቼ አንድ ቀንም አሞኛ አያውቅም። ግን እግዚአብሔር ደግ ነው፣ ለዚህ አብቅቶኛል። ትልቅ ነገር አይቻለሁ። እግዚአብሔርን አመሰግናለሁ። አንድ ቀንም አሞኝም ሸቶኝም አያውቅም። ኧረ አንቺ እዚህ ጋር ሳጥብ አንቺ እኮ የሆነ ነገር ምች መድኃኒት አድርጌ ሲሉ እኔ እግዚአብሔር ይጠብቀኛል። አመኝም ስለምን አሞኝም አያውቅም። አሁን ግን ይኸው ዳይፐር መጣ። ከዚህ በባሰ ደግሞ ከመጣ ደግሞ ደጋጋን ኢትዮጵያ አለ። ያንን ዳይፐር አደርጋለሁ። አሁን ግን ቤት ውስጥ
በባለ አድርገን ብረት አስቆርጠን ነው የምንቀበለው። ከዛ ደግሞ ሽንት ቤት ወስጄ እዛቸው አጥቤ በበረኪና አጥቤ ጨምሬ ነው ወደ ቤቴ የምመጣው። እኔ ግን ቃላት ያጥረኛል። ሼፍዚ በጣም አመሰግናለሁ፣ በጣም አመሰግናለሁ። እድሜና ጤና ሁላችሁንም ይስጣችሁ። የኢትዮጵያ ሕዝብ ሁሉ ለእኛ እንደደረሰ ለተቸገረ ሁሉ እግዚአብሔር ይድረስላቸው። እኔ ሌላ ምንም የለኝም። ሼፍዚ አመሰግናለሁ ሁላችሁንም ቃላት ያንሰኛል። ይኸውስ እድሜና ጤና ይስጥሽ። እሺ አባዬ፣ እሺ አባዬ ይዳጥብን ምን እንደማደርግ አላውቅም። ቢሆንስ ያኔ ውድድሩ ላይ እናቴ ወጣት ናት እንዳልኩክ ይኸው እንደምታያት ወጣት አይደለችም። ጓደኞቿን ወስጄ ቦታ ይገር እኔ ነኝ ያለ ኑሮ ነው በቃ የሚኖሩት። ጎንበስ ብሎ ያቷል። ያኔ አብረው ቋቋ ጫማ እንኳን ሲያረጉ እሷ አይታያትም። አጠገቧ ሲያልፍ ኮንጎ አርግታ ወደ መስሪያ ቤት ስትሄድ እኔ እናንተን ነው እንጂ የእነሱን አለኝ ትላለች። ለእኔ ሁሌም ልጅ ናት። 18 ዓመት ያልሞላት ነው ይመስለኝ እድሜ ዘላለኝ ባያት ሙላይ አይና አይቻላቸው አላውቅም። እናቴም አባቴ ማያቸው ቀን ይመጣል። ከዚህ የበለጠ አድርግቼ ቁጭ ብለን አንድ ቡና እያፈላን እናወራን እንላቸዋለን። አሁን ግን ጎንበስ በሙላይ እኔ ማየት ፈልጋለሁ፣ ተሳክቶልኝ ማለት ነው። በዛ አጋጣሚ የምናያቸውን እቃዎች እንዳሉ ላደረጉልን አልፊ ትሬዲንግም ሁሌም ከጎኔ እንዳለ ይሰማኛል፣ አውቃለሁ። ይሄ ሙልቸርም ሰክሰስ ፕላስ ነው። በጣም ነው የማመሰግነው። ብርሃን እንኳን አሳየዋለሁ። በዚህ እንኳን ወስጄ ፀሐይ እንኳን ይናፍቃል እኮ ሰው ይርባል። ሰው የሚረበው ሰው በጣም ከባድ ነው። በዚህ እንኳን ወስጄው እያንቀሳቀስኩት ፀሐይ ለሞቅ ለምንም ቃል እገባለሁ፣ ለእናንተም ለፈጣሪም ቃል እገባለሁ። በዚህ ይገዛ። ባቲ በዛ ነበር የሚቀመጠው። ማምጣት ከተቻለ የምታዩትም ብረቱ ከዛም በዛዋሊ እንዳለችው ወስደን ነው እንደው በጣም እንደሚከብድ እዛ ውስጥ ያለ ሰው ነው የሚረዳያችን ሞመንት በጣም ከባድ በጣም እኔ ግን እሱ አይታየኝ። ለሰው ይከብዳል፣ እኔ ግን ቀላል ኖርማል ነገር ነው። ቲቪ እንኳን ሲዘጋ ጎረቤት ድምጽ ይጠፋል እንደምታውቁት። ለምኝላቸው ሰኞ ዛሬ ሼፍዚ አባቴ ማየት ይፈልጋላችሁ ክፈቱ ታሳዩት ድምጹን እንኳን እላችኋለሁ። ግን በዚህ እንደምናየው በየቀኑ በየሰኞ እንደምትመጣ ነግረኳል። ይሄ ያይካል ማለት ነው። በጣም ነው አመሰግናለሁ። ፈጣሪ ይስጥላችሁ። የተወደዳችሁ ውድ የሼፍዚ ማጀትና የአባይ ቲቪ ቤተሰቦች በነ ዮሴፍ የእግዚአብሔር ፍቃድ ግሩፕ ውስጥ በነ ዮሴፍ በአቶ ወንደሰን ቤት ያደረግነው ቆይታ ይሄን ይመስል ነበር። ሌላ ከነገርኳችሁ 10,000 ብር በተጨማሪ ደግሞ ስሙ እንዳይጠቀስ ሌላ ደግሞ ደግ ኢትዮጵያዊ 50,000 ብር ለዮሴፍ ስራ ማንቀሳቀሻ ረድቶታል። ለቤተሰቡ እንዲሆን ከልብ እናመሰግናለን። ደጋግ ኢትዮጵያኖች አሁንም እድሜ ጤና ይስጥልን፣ በበረከት በጸጋ ያቆይልን፣ በጤና ያቆይልን። እናመሰግናለን። ቸር ያቆየን። ሼፍዚ ነኝ። ወዳችኋለሁ።